ዛሬ ቪዲዮ ዓላማ እንዴት ሳይንሳዊ በሆነ መንገድ ገስ ማድረግ እንደምትችሉና ፈተና ላይ ጥሩ ውጤት እንዴት ማምጣት እንደምትችሉ ነው። ስለዚህ ዩር ኢንድ ጎል ሁሌም ቢሆን አጥንታችሁ ፈተና ላይ ጥሩ ውጤት ማምጣት ነው። ስለዚህ እንደዚህ አይነት ትሪክ የሆኑ ነገሮች ሲያጋጥሟችሁና ግራ ስትጋቡ ወይ ደግሞ ከነጭራሽኑ ፈተና ላይ ስላለው ነገር ምንም ክሉ ከሌላችሁ እንዴት ሳይንሳዊ ሆነ ገስ ማድረግ እንደምትችሉ ከዛ አሪፍ ውጤት ማምጣት እንደምትችሉ ነግራችኋለሁ ማለት ነው። ስለዚህ ትሩ ኦር ፎልስ ቢሆን መልቲፕል ቾይስ፣ ሾርት አንሰር እንደዚህ አይነት የኩዌስችን አይነቶች ቢሆን ለእያንዳንዳቸው ምን አይነት ስትራቴጂ መጠቀም ምን አይነት ሜትድ መጠቀም አለባችሁ የሚለው ነገር መጀመሪያው ትሩ ኦር ፎልስ ኩዌስችንስ ነው። ትሩ ኦር ፎልስ ሲኖር ብዙ ጊዜ ልክ እንደማት በፕሮባቢሊቲ ካየ ነው 50% ነው አይደለ? ልትሳሳቱ ወይ ደግሞ ልክ ልትሆኑ የምትችሉት ምክንያቱም ትሩ ነው ወይ መልሱ ወይ ደግሞ ፎልስ ነው። ስለዚህ 50% ቻንስ አላችሁ ልክ የመሆንም ወይ መሳሳትም ማለት ነው። ግን ደግሞ አክቹሊ እንደዚህ ሲባል ትሩ ኦር ፎልስ የሚቀል ይመስላል። ግን ደግሞ በጣም ትሪኪ እና በቃ ግራ አጋቢ የሆነ ፓርት ትሩ ኦር ፎልስ ነው። እኔ ፐርሰናሊ በጣም የሚከብደኝ ከጥያቄዎች ሁሉ የምጠላው ትሩ ኦር ፎልስ የሚባለው ነገር ነው። ምክንያቱም በጣም አብሶሉት ወርዶች ምናምን ይኖሩታል። ስለዚህ በኋላ ስለምመጣበት እንደዚህ አይነት ነገሮች ስለሚኖሩት በጣም ደባሪ ትሪኪ እና መልሱን ብታውቁት እንኳን በቃ አንዳንዴ የሆነ የተጃጃለ ጥያቄ የሚመስለኝ ነገር ማለት ነው። ስለዚህ ትሩ ኦር ፎልስ ላይ የመጀመሪያው ነገር ምንም የማታውቁ ከሆነ ስለተጠየቃችሁ ጥያቄ ምንም በቃ ክሉ ከሌላችሁ ስለሚያወራው ነገር ትሩ በሉት። ለምንድነው ትሩ የምትሉት? ስታቲስቲካሊ ካየ ነው ብዙ ጊዜ መልሶች ትሩ የመሆን እድል አላቸው በቁጥር ካየ ነው ማለት ነው። ትሩ የሚሆኑ መልሶች ያሉበት ጥያቄ ይበዛል። ስለዚህ መልሱ ምንም የማታውቁት ከሆነ ትሩ በሉት ማለት ነው። ሌላ ደግሞ በጣም መጠንቀቅ ያለባችሁ ነገር አብሶሉት ወርዶች ነው። አብሶሉት ወርድስ ማለት ልክ እንደ ኔቨር፣ ኦልዌይስ እንደዚህ አይነት በጣም በቃ አብሶሉት የሆኑ ወርዶች ማለት ነው። እንደዚህ አይነት ወርዶች ከሆኑ ስፔሻሊ የሳይንስ ትምህርት ከሆነ ፎልስ ነው የሚሆኑት እንደዚህ አይነት ነገሮች። ለምሳሌ ሌትስ ሴይ ሰዎች ምግብ ይበላሉ። ሁሉም ሰዎች ምግብ ይበላሉ ቢሆን ሰዎች ምግብ እንደሚበሉ ታውቃላችሁ። እኔ እበላለሁ፣ ማውቃቸው ሰዎች በሙሉ ላይ ይበላሉ። አዎ ሰዎች ምግብ ይበላሉ። ግን ሁሉም ናቸው አይደሉም። እኔ አላውቅም። የሚበላ ሰው አለ የለም ማለት ማይበላ ሰው አለ ፎልስ ልበላ ወይስ ደግሞ ሁሉም ይበላሉ ምንድነው ግራ ትጋባላችሁ። ስለዚህ እንደዚህ አይነት አብሶሉት ወርዶች ካሉ ብዙ ጊዜ ፎልስ ነው መልሱ ማለት ነው። እንደዚህ አይነት አብሶሉት ነገር ስለሌለ። ሌላ ደግሞ በተቃራኒው እንደ ሰምታይምስ ወይ የሆነ ሬርሊ ምናምን ቀለል ያሉ ወርዶች አሉ ሜቢ ምናምን የሚለው ወርዶች ካሉበት ደግሞ ጥያቄው ትሩ በሉት። ምክንያቱም ሊሆን ይችላል አይነት ነገር ስለሆኑ እንዳለ ፕሮባቢሊቲውን ቪዲዮ ነው። ስለዚህ እርግጠኛ ባትሆኑ እንኳን ሙሉ ለሙሉ ትሩ በሉት ማለት ነው። ሌላ ደግሞ አብሶሉት ወርድ አይደለም ግን ደግሞ ኔጌቲቭ ወርድስ ላይ አሁን ለምሳሌ ኖት የሚል ቃል ካለ ጥያቄው ላይ ሞስት ፕሮባብሊ ፎልስ ነው የሚሆነው። ምክንያቱም እንደ አስተማሪ ሆናችሁ ጥያቄውን ስታስቡት የማይገናኝ ነገር ነው ብሎ ከመምጣት ይልቅ የሆነውን አይደለም ብሎ ጥያቄ ማውጣት ይቀላል። ለምሳሌ እርዝ ኢዝ ናት ኤ ፕላኔት ብሎ ነው እንጂ ጥያቄ የሚያወጣው አስተማሪ ቡክ ኢዝ ኤ ፕላኔት ብሎ ያወጣ። ስለዚህ ኖት የሚል ቃል ብዙ ጊዜ የሚከተተው ከኖት ውጭ ያለው ምንድነው ሴንቴንስ ልክ ከሆነ ነው። ስለዚህ ኖት ከገባበት ብዙ ጊዜ ፎልስ ነው፣ ፎልስ በሉት ማለት ነው። ሌላ ደግሞ ብዙ ጊዜ ትሩ ወይም ፎልስ እንደሆነ ኩዌስችኖች የምትለዩበት መንገድ ምንም ባታውቁት እንኳን ብዙ ጊዜ ትሩ የሆኑ ማለት ረጅም የሆኑ ጥያቄዎች ማለት ነው ትሩ ናቸው። ለምን የሆነ ፕሮሰስ ነው ኤክስፕሌን የሚያደርጉት ወይ ደግሞ የሆነ ዲቴል የሆኑ ነገሮች ከሆኑ የማይገናኝ ነገር ስለተለያየ ነገር የአንድን ወርድ ወስዳችሁ የሌላን ኤክስፕላኔሽን አትጽፉም። ስለዚህ እንደ አስተማሪ ሆናችሁ ጥያቄ እንደማውጣት ስታስቡት ታደርጉ የምትችሉት ወይ ኖት የሚል ቃል ነው የምትጨምሩበት፣ ካልሆነ ደግሞ ጀስት ጥያቄ ስታጡ ዝም ብላችሁ የሆነ ነገር እንደዚህ ማለት ነው። በጣም ሲሊ ነገር ነው። ስለዚህ ባታውቁት እንኳን ስለምን እያወራ እንደሆነ ባታውቁ እንኳን እንደዚህ አይነት ነገሮች ካሉ ረጅም ኤክስፕሌን የተደረገ በጣም ዲቴይል የሆነ ነገር ካለ ኖት የሚል ቃል ከሌለበት ወይ ደግሞ ቅድም እንዳልኳቸው አብሶሉት ወርድ ምናምን ብዙ ጊዜ ከሌለበት ፕሮሰስ ምናምን ከሆነ ኤክስፕሌን የሚያደርገው ትሩ ነው መልሱ ማለት ነው። እነዚህ ለትሩ ኦር ፎልስ ገስ ለማድረግ እንግዲህ ሁሌ ላይ ሰሩ ይችላሉ፣ ግን ደግሞ ሞስት ፕሮባብሊ ሊሰሩ የሚችሉ ገስ ለማድረግ የሚጠቅሟችሁ ናቸው ማለት ነው። ቀጣይ ደግሞ ወደ መልቲፕል ቾይስ እንገባለን ማለት ነው። ወደ መልቲፕል ቾይስ ስንገባ ቅድም እንዳልኳችሁ ትሩ ኦር ፎልስ ላይ 50% ነው አይደለ ቻንስ ያላችሁ ቱ ጌት ኢት ሮንግ or ደግሞ ትክክል እንድትሆኑ ማለት ነው። እዚህ ጋር መልቲፕል ቾይስ ጋር ስንመጣ ደግሞ 25% ነው ቻንሳችሁ። ምክንያቱም ብዙ ጊዜ እስከ ዲ ነው አይደለም፣ ብዙም አያጋጥምም። እስከ ኤ እስከ ምናምን የሚሆን ብዙ ጊዜ የለም። ምርጫ ከሆነ እስከ ዲ ነው። ግን ደግሞ ከትሩ ኦር ፎልስ አንጻር ካየ ነው
ሜቢ ትሪክነታቸው ብዙ አይደለም ከትሩ ፎልስ አንጻር ማለት ነው። ስለዚህ መልቲፕል ቾይስ ላይ ደግሞ የሚያስፈልጓችሁ ዋና ዋና ፖይንቶች ገስ ለማድረግ የሚጠቅሟችሁ የመጀመሪያው ማታውቁ ከሆነ ቅድም እንዳልኳችሁ ምንም ማታውቁ ከሆነ ትሩ በሉት ብያለሁ። እዚህ ጋር ደግሞ ምንም ማታውቁት ከሆነ ምርጫውን ሲበሉት። ለምን ብዙ ጊዜ ምርጫዎች አስተማሪዎች የሚወጣቸው መልሶች ሲ ላይ ነው የሚገኙት። ስለዚህ ወደ ጥያቄ እንደምታወጡ ራሳችሁ ብታስቡ ኤ ላይ የምታስቀምጡት ልክ ያልሆነ ዝም ብሎ የሆነ ቃል ወይ የሆነ ዝም ብሎ ቁጥር፣ ቢ ላይም እንደዛው። ሲጋ ግን ስትደርሱት እዚህ ላቸዋል መልሱን ማስቀመጥ እንዳለባችሁ። በዚህ ሲጋ ስትደርሱ ትክክለኛው መልስ ሲጋ ነው የሚቀመጠው። ከዛ ዲ ጋር ደግሞ ዝም ብሎ መጨረሻ ላይ ወይ ኦል ኦፍ ዘ አንሰርስ ወይ ነን ወይ ደግሞ የሆነ ኤንድ ቢ ምናምን ነገር ዲ ላይ ይጨመራል። ብዙ ጊዜ እንደዛ ናቸው ጥያቄዎች። ስለዚህ ሲ ላይ ወይ ቢ ላይ ነው ብዙ ጊዜ መልሶች ትክክለኛ መልሱ የሚቀመጠው። ስለዚህ እርግጠኛ ካልሆናችሁ ምንም ማታውቁ ከሆነ ሲበሉት ማለት ነው። ሁለተኛው ደግሞ ሪፒትድ ወርድስ በደንብ ማየት አለባችሁ። መልቲፕል ቾይስ ላይ ሪፒትድ የሆነ በጣም በቃ ኤቢሲዲ ከሚሉት ምርጫዎች ላይ በደንብ የተደጋገመ ወርዶች አሉበት ወይ ደግሞ የተደጋገመ ቁጥር ያለበት የተሻለ ምርጫ የመሆን አለ። ዝም ብሎ ለምሳሌ ኤ ላይ 1፣ ቢ ላይ 1 እና 2፣ ሲ ላይ 1፣ 2 እና 3፣ ዲ ላይ ደግሞ 4 የሚል ቢሆን 1 እና 4ን የኤ እና የዲን መልስ አውጧቸው። ምክንያቱም እንትን አላሉ ብቻቸውን ናቸው። ግን ብዙ የተደጋገመ ሁሉንም ቦታ የያዘውን እንደ ምርጫ ያዙት ማለት። ሶስተኛው ምርጫ ስትሰሩ መጠንቀቅ ያለባችሁ ነገር ልክ ጥያቄውን ስታነቡ እናንተ ጥያቄውን የምታውቁት ከሆነ የሚመጣላችሁ መልስ አለ አይደለ? ማትስ ከሆነ ኦፍኮርስ ትሪክ ይሆናል። ስለዚህ ልትሳሳቱ ትችላላችሁ ምናምን። ግን ደግሞ የሆነ የኖት ትምህርቶች ምናምን ከሆነ ልክ ጥያቄውን ስታነቡ የመጣላችሁ መልስ የመሆን ቻንስ አለው። ከዛ በኋላ ግን በጣም ኦቨርቲንክ ያደረጋችሁ ስትመጡ ለመሳሳት እድላችሁ እየጨመረ ነው የሚመጣው። ስለዚህ በቃ መፈላሰፍ ስትጀምሩ ይሄ ለምን ሆነ ያለምን ሆነ ማለት ስትጀምሩ የራሳችሁን ኢንተርፕሪቴሽን ሰጥታችሁ ወደ ተሳሳተ መልስ የምታመሩ። ስለዚህ መጀመሪያ ያሰባችሁት መልስ የመሆን እድል አለው ማለት ነው። ሌላው ደግሞ አይ ቲንክ ቅድም ጠቅሻቸዋለሁ ብዙ ጊዜ ዲ ላይ ኦል ኦፍ ዘ አንሰርስ ነን ኦፍ ዘ አንሰርስ ኤንዲቢ ምናምን የሚባሉ ነገሮች ይኖራሉ። በተለይ ኦል እና ነን የሚለው ላይ በደንብ ትኩረት መስጠት አለባችሁ። ኦል የሚለውን እና ነን የሚለውን ብዙ ጊዜ ባትመርጡ አሪፍ ነው። ምክንያቱም በጣም እርግጠኛ መሆን አለባችሁ እውነትም ሶስቱም ቢም ሲም ልክ እንደሆኑ እርግጠኛ ካልሆናችሁ ኦል አትበሉ። በጣም በራሳችሁ እርግጠኛ ካልሆናችሁ። ነንም ሶስቱም እንዳልሆኑ እርግጠኛ ካልሆናችሁ ነን አትበሉ። እነዚህ ኦል ኦፍ ዘ አንሰርስ ነን ኦፍ ዘ አንሰርስ የሚባሉት ነገሮች የሚገቡት ቅድም እንዳልኩት እንዳስተማሪ ሆናችሁ ምናምን ስታስቡት ወይ የማይገናኝ ነገር ላለመጻፍ መጨረሻ ላይ ሲ ላይ ወይ ቢ ላይ የሆነ መልሱን ካስቀመጣችሁ በኋላ ተማሪዎችን ግራ ለማጋባት እና ምርጫውን ለማሟላት ያክል የሚገቡ ቃላት ናቸው እንጂ እርግጠኛ ካልሆናችሁ ኦፍኮርስ አሉ ኦል የሚሆኑ መልሳቸው ወይም ነን የሚሆኑ አሉ። ግን ደግሞ ብዙ ጊዜ አይደለም። በተለይ ነን አያጋጥም። ዝም ብሎ መጨረሻ ላይ የሚገቡ ነገሮች ናቸው። ስለዚህ እነዚህንም ኦል ኦፍ ዘ አንሰርስ እና ነን ኦፍ ዘ አንሰርስን መምረጣችሁን ባትመርጡ የተሻለ ነው ማለት ነው። ሌላው ደግሞ በጣም ብዙ ጊዜ ተማሪዎች ገስ ሲያደርጉ የሚሳሳቱት ነገር በጣም የሚገርመኝ አንዳንድ ሰው ዝም ብሎ ቢ ቢለው እንኳን እኮ እንደዚህ ያገኛል ምናምን የምትሉት ማለት ነው። አንዳንድ ሰው ምንም ሳያውቀው ሲቀር አንዱ ጋር ኤ አንዱ ጋር ቢ ሲ ዲ ኤ ቢ በቃ ዝም ብላችሁ ራንደም መልስ መስጠት የለባችሁ። ተከታታይ ምንም ባታውቁት እንኳን ሙሉ 30ንም ጥያቄ ቢ ብትሉት የሆነ ቻንስ አላችሁ 10 ምናምን ታገኛላችሁ። ግን ወይ ቢ እና ሲ ደግሞ ቅድም እንዳልኳቸው ሞር በጣም አንሰር የሚገኝባቸው ስለሆኑ እነዚህ ማለት አሪፍ ነው። ግን ደግሞ ራንደም ባደረጋችሁ ቁጥር የመሳሳት እድላችሁን እየጨመራችሁ ነው የምትሄዱት። ቢ ስትሉ ኤ ይሆናል መልሱ፣ ሲ ስትሉ ዲ ይሆናል መልሱ። ስለዚህ እንደዚህ ከምታደርጉ አንዱን ፊደል መርጣችሁ ሙሉ መጻፍ። ለምሳሌ ሰዓት ሲያልቅባችሁ ሊሆን ይችላል የፈተና ሩም ውስጥ ወይ ደግሞ የዘለላችኋቸው ጥያቄ ሲኖር እኔ የማደርገው ሁሉም ጋር ሰዓት ካለቀብኝና ወይ ደግሞ መልሱ ምንም ማላቃቸውን ጋር ከሆኑ ሁሉም ቦታ እየሄድኩኝ ብዬ ሞላለሁ ወይ ደግሞ ሲሲ ብዬ ሞላለሁ ማለት ነው። ግን ኤ ቢ ሲ ምናምን እያላችሁ ራንደም የምታደርጉት ከሆነ ትሳሳታላችሁ ወይም ደግሞ የመሳሳት ቻንሳችሁ እየሰፋ ይመጣል ማለት ነው። መልቲፕል ቾይስም ገስ ለማድረግ የሚረዷችሁ ቲፖች እነዚህ ናቸው ማለት ነው። ሶስተኛው ደግሞ ሾርት አንሰር ነው። ሾርት አንሰር እንዴት እንጻፍ? ሾርት አንሰር ለመጻፍ ደግሞ ምንድነው በእርግጥ የአስተማሪን ጸባይ ማወቅ የሚያስፈልግበት በጣም አሪፍ ቦታ ሾርት አንሰር ነው። ምክንያቱም ኤግዛክት የሆነ ነገር ላይሆን ይችላል። ብላንክ ስፔስ ሲሆን ኦፍኮርስ ኤግዛክት ነገር ነው። ግን ምርጫ ምናምን ሲሆን ኤግዛክት አንሰር ይኖራል። ሾርት አንሰር ግን ሰው በፈለገው አይነት ኤክስፕላኔሽን በፈለገው አይነት ወርድ ሊጽፈው ይችላል። ስለዚህ የአስተማሪዎቻችሁን ባህሪ ማወቅ አለባቸው። አንዳንድ አስተማሪዎች በደንብ ኤክስፕሌን ሲደረግላቸው
ያው ጭራሽ ቦነስ ምናምን ላይ ሊሰጣችሁ ይችላል በደንብ ጽፋለች ብለው ማለት ነው። አንዳንድ አስተማሪዎች ደግሞ ከነጭራሹንም ለማስተባበል እየከተታችሁ ነው የሚመስለው ማለት ነው። ሳታውቁት ስትቀሩ በቃ ይህንንም ያንንም የምትጨምሩ ይመስላል። ስለዚህ አስተማሪዎቻችሁን ጸባይ ማወቅ አለባችሁ። ግን ብዙ ጊዜ ያሉ ነገር ዘዋዝንኬ ከመክተት ይልቅ ዋና ዋናውን ፖይንት የምታውቁት ነገር ከሆነ በተለይ ደግሞ አስፈላጊ ናቸው ያላችኋቸውን ፖይንቶች መጻፍ፣ ከዛ ደግሞ ኪወርዶችን መጠቀም ከጥያቄው ላይ ማለት ነው። ጥያቄው የሚጀምርበትን ለምሳሌ ዋት ኢዝ ቴክኖሎጂ ከሆነ ቴክኖሎጂ ኢዝ ምናምን ብላችሁ መጀመር የሆነ ኮምፕሊት አንሰር እና ደግሞ ኪወርዶችን ጥያቄው ላይ ያለውን ኪወርዶች አድቫንቴጅ እና ዲስአድቫንቴጁን ግለጹ ምናምን ከሆነ አድቫንቴጆቹ እነዚህ ናቸው ምናምን ብላችሁ ይሄ ኪወርዶቹ ዋና የተጠየቃችሁትን ነገር ማምጣት አለባችሁ መልሱን ስትጽፉ ማለት ነው። ሌላው ደግሞ እንዳልኳቸው ፖይንት ስታደርጉ ዋና ዋና ነገሮችን ምንም ያልተንዛዛ ዘዋዝንኬ የሌለበት ነገሮችን ፖይንት አውት አድርጉ። ሌላው ደግሞ በጣም ትኩረት መስጠት ያለባችሁ ነገር ሾርት አንሰር ላይ ብዙ ጊዜ 1 ማርክ ምናምን አይሆንም ወይ 2 ፖይንትስ ይላል 3 ፖይንትስ 5 ፖይንትስ እንደዚህ ይላል አይደል ጥያቄዎቹ ላይ ማለት ነው በቅንፍ። ስለዚህ ምን ያህል ማርክ ነው ያ ጥያቄ የሚያሰጠው የሚለው በደንብ ማየት አለባችሁ። ስለዚህ 2 ፖይንትስ ከሆነ የሚለው አስተማሪያችሁ የሚፈልገው 2 ነገሮች እንድትጠቅሱለት ምናምን ነው። 3 ፖይንትስ ከሆነ ኦፍኮርስ 3 ፖይንቶች መጥቀስ አለባችሁ። በተለይ አጭር ነገር የሚመስል አይነት ጥያቄ ከሆነ ጀዋት የሆነ ነገር ስትባሉ 1 ነገር ምናምን መጥቀስ የለባችሁ። 2 ፖይንትስ ምናምን የሚል ከሆነ 2 ነገሮች ምናምን ጥቀሱ ማርኩን አይታችሁ ማለት ነው። 3 ፖይንትስ ከሆነ 3 ኢምፖርታንት ፖይንቶችን መጥቀስ አለባችሁ። ምክንያቱም እነዛን ነገሮች አይተውን አስተማሪዎች የሚያርሙት እንጂ 1 ነገር ጽፋችሁ 2 ፖይንት መስጠት ይከብዳችኋል። በቃ ግማሽ 1 ፖይንት ምናምን 1 እንኳን ካለ 0.5 ሊያደርጉ ይችላሉ። ስለዚህ ማርኩ በዛ ቁጥር እናንተ ኤክስፕሌን የምታደርጉትን ነገር ማምጣት አለባችሁ ማለት ነው። ለዛሬው ይላችሁ የመጣሁት ፈተና ላይ ለገሲ ይጠቅማቸዋል ብዬ የማስባቸውን ቲፖች እነዚህ ነበሩ። ትሩ ኦር ፎልስ፣ መልቲፕል ቾይስ እና ደግሞ ለሾርት አንሰር ማለት ነው። እናንተ የትኛው ቲፕ ተመቻችሁ? የትኛው ሜተድ ተመችቷችኋል? እና ደግሞ እናንተ የምትጠቀሙት ምን አይነት መንገድ ነው? ሼር አድርጉን። ቪዲዮን ላይክ አድርጉ። ቻናላችንን ሰብስክራይብ አድርጉ። ባይ